የተከበራችሁ አድማጮቻችን አሁን ደግሞ ሁለት እናቶች አሉ ስልክ መስመራችን ላይ ወይዘሮ ተዋበች ባርኮ ከዚህ በፊት በሬዲዮ ጠይቀናቸው እንግዲህ 36 ዓመታት ያክል በሱዳን ምድር ከወገን ተለይተው ከአንቺ ብያታለሁ በተለያየ ስርጭት ጊዜ ተለይታ ከቆየች በኋላ እንደ ተአምር ማለት ነው በተአምር ከቤተሰቦቿ ጋር ተገናኝታለች ወደ እስራኤል ሀገር መጥታ ታሪኩ እንዴት ነበር በሰፊው ተርከዋለች ከዚህ በፊት በሬዲዮ ስርጭት በማን አማካኝነት ነው እንግዲህ ወይዘሮ አያልና ባለቤቷ ነው ባህር ዳር አካባቢ አግኝታቸው በእነሱ አማካኝነት ነው ከወገን ጋር የተገናኘችውና ወደ ወይዘሮ ተዋበች እንለፍ እስኪ መጀመሪያ ጤና ይስጥልን ወይዘሮ ተዋበች መልካም በዓል እግዚአብሔር ይመስገን ቤቷላችሁ ወርቅነሽ የራዲዮ መሰራጫ ሁላችሁንም ስላቀረባችሁ በጣም አመሰግናለሁ እናመሰግናለን እኛም መልካም ሀግ ፔሳክ ሰሚያህ መልካም በዓል ፔሳክ ሰሚያህ ወይዘሮ ተዋበች እንግዲህ ስናነጋግርሽ ለ36 ዓመታት ያክል ባልሳሳት እንግዲህ ወደ 40 ዓመት ይመስለኛል ከወገን ተለይተሽ በልጅነትሽ ነው ደባርቅ አካባቢ ከሆነ ገጠር ወጥተሽ ሱዳን ደረሽ ሱዳን ግን ወዲያው ተለይተሽ ቀረሽ በሰው ቤት ስትንገላች በኋላም ቤተሰብ አቋቁመሽ ልጆችን ወልደሽ ወደ እስራኤል ሀገር መግባት አልቻልሽም ነበር በኋላ ወደ ኢትዮጵያ መጥተሽ ከሱዳን ወደ ኢትዮጵያ ባህር ዳር አካባቢ ቤተ እስራኤሎች ይገቡበታል የተባለ ሆቴል ሄደሽ ስትፈልጊ እንዲያው ቤተ እስራኤሎች የሚመስሉ ድኮት አምባር አልቦ ያደረጉ ሰዎች ከዘራ የሚይዙ ሰዎች አየሁና እነዚህማ የኛ ሰዎች ናቸው ብዬ አናገርኋቸው መጀመሪያ አላመኑኝም በኋላ ግን ወይዘሮ አያል የምትባል ሴት እናት ባለቤቷን እባክህን የምትናገረውን ነገር እያለቀሰች ነው እየተማጸነች ነው እንቅረጽና በቴሌፎን እስራኤል ሀገር ሄደን ወገኖቿ የሚገኙ እንደሆን እናስተላልፋለች እንደዛም አደረኩና በዛ አማካኝነት ከቤተሰቦቹ ጋር ተገናኘሁ ብለሽናል ታሪኩ እንደዚህ ነው ወይስ ተሳሳቱ በትክክል ብለሽዋል እኔ ራዲዮ ተቤቴ በራዲዮ መሰራጫ በኢቱ ቤቴ ከፍቼ ስከታተል ነበር እንግዲህ ለማን ላማክረው እኔ እስራኤል ነኝ የሚለውን በሆዲያ ምቄይዤ ሁሉ ቀን በቃ ለሊት አስባለሁ ቀን እዛም ጋር ሳወጋ ደህና ሆናለሁ እና ለሊት ግን እንቅልፍ የለኝም ሌትም ቀንም እንዴት ወደዚህ እንደምደርስ እንዴት ዘመዶቼ እንደማገኝ በጣም ይጨንቀኝ ነበር አሁን ከለታት አንድ ቀን እንዲያውስ እስቲ በአማርኛ ቋንቋ አዳሾ ተቤቴ እከታተላለሁ አሁን ስከታተል ጎንደርና አዲስ አበባ አምባሲ እንደተከፈተ እስራኤል አምባሲ እንዳለ ሰዎች እንደሚጫኑ ምናምን ተመልሰው ደግሞ ለቲውል ባህር ዳርና ጎጃም እንደዛ አዲስ አበባ እንደሚመጡ ከዛ አየሁኝ አሁን ሳይ ለሱዳን መግረሽን ገብቼ የለፍስጤ እናት አባቴ ጎንደር አሉ ጠይቄ ልመጣ ለአንድ ወር አልኳቸው ማለት ነው ከዛ ይሄን ያክል አመት ኑረሽ ዘመድ አለ ያልሽሳ ምናምን አሉኝና ይሽ ብለው ያው ለአንድ ወር የለፍ ሰጡኝ ያንን አንድ ወር የለፍ ይዤ ጎንደር በመጀመሪያ ጊዜ በሁመራ ገባሁ ሁመራ ጎንደር አደርኩ አንድ ቀን ቀጥታ ወደ ባህር ዳር ተሳፍሬ ባህር ዳር ገባሁ ከባህር ዳር የእግር መንገድ ደግሞ ሌላ ቦታ አለ ሄድኩኝ አሁን ከዛ ሆቴል ይዤ ተኝቼ የሆነ ሻይ ቤት ነው ቁጭ ብዬ ሳለ የሆነች ልጅ ትመጣና ስራ እንዴት ነው አለቻት ያችን ሰራተኛዋን ማለት ነው አረ ስራ ከዚህ ጥሩ ነው ቤት እስራኤሎች ይመጣሉ ከዚህ እናስተናግዳቸዋለን ቲቦ 100-200 ደሞዛችን ሌላ እናገኛለን ቤት እስራኤሎች የሚጋቡበት ነው ብላ ነገረቻት ለጓደኛዋ እሺ ነግራት ሰማውና በደንብ አዳምጬ የተናገረችውን ሁሉ አዳመጥኩና ያቺኛይቱ በቃ ታገኘሽ ተዚህ እኔ ስራ ህዝብ ልገባ ፈልጋለሁ እንድታገኝልኝ አለቻት ነግርሻለሁ ደውልልሻለሁ አለቻት ሄደች ያቺ ተሄደች በኋላ እኔ እሷን ነይ አልኳት ከዛ እኔ ሻይ ያዝኩበት ቦታ ነይ ቁጭ በይና የሆነ ሻይ ዳቦ ይዘሽ ቁጭ በይ እንጫወት አልኳት ቁጭ አለሽ ቅድም ቤተ እስራኤሎች እዚህ ይመጣሉ አስተናግዳለሁ ሲሰምችሽ ነበረ ሀምና ያሉ ወዴት ነው ያሉ ስላት ይሄ ሁሉ እንዳለ ህዝብ ነው የሚተኙ አለች ብዙ ናቸው አይለያዩም በአንድ ላይ ህዝብ ነው የሚተኙ እኛ እዚህው እንሰራላቸዋለን እናነጥፍላቸዋለን እንጠርግላቸዋለን ህዝብ ነው በቃ የሚስተናገዱ አሁን ወዴት አሉ ስላታይ አሁንማ ታች አለ ባህር ዝም ብሎ የሚሄድ ባህር አለ ህዛ ሂደዋል ወደ ቲውል ወደ ታች ወርደዋል አለች
በዚህ ነው ስላት ወደ ታች አለች። ሚተኙ ሰዓትም ነው ስላት እዚህ ነው። በደንብ አጠናቀቅኩና ምን ነው ጠየቅሽኝ አለች። ያ ዝም ብዬ ነው እንደው እስራኤል የውጭ ሀገር እዚህ አለና ብዬ ነው እንጂ እንደዛ ብዬ ነው እንጂ ሌላም አይደለ ብዬ ሂሳቧን ሰጥቼ እኔና የሷን ወደዛ ወደ ተባለ ወደ ባህር ወደ ውሃ ሄድኩኝ። እሺ እስኪ አጠራጥር አድርግ ወይዘሮ ተዋበች፣ ያው ሌላም አድማጭ ስላለን መስመር ላይ። እሺ በጣም ጥሩ። አሁን እዛ ወርጄ ሳይ ሁሎችም በአንድ ላይ ቆብቆብ ለብሰዋል፣ ከዘራ ይዘዋል፣ ድኮት በቃ አለባበሳቸው የጥንት የጠዋቱ የሀገራችን እናቶቻችን ዋይ እነዚህ ናቸው በቃ ብዬ በጥርጣሬ እንዴት አደራቸው አልኳቸው። እግዚአብሔር ይመስገን ከእስራኤል ሀገር ነው የመጣት ስላቸው፣ አዎ ከእስራኤል ሀገር ነው አሉ። እና ይሄ ነው ሳልል ግን በሩቅ ዝም ብዬ ቁጭ አልኩና ሳያቸው ቆየሁኝ። እና እኔ ከአረብ ሱዳን ሀገር ነው የመጣሁኝ። ዘመድ ፈልጌ እንደ እንጀራ እንደ ውሃ ጠምቶ እባካችሁ ደብዳቤ ውሰዱልኝ፣ ፎቶግራፍ ውሰዱልኝ ስላቸው ሀገሩ ትልቅ ነው እኛ እዛ ማንም ሁሉ መስራ ነው የሚል አናውቅም ያሉ መጀመሪያ። አሁንም ተከትዬ ሄጄ ከሚያድሩበት ቤት ደጅ ቁጭ ብለው ሻይ እየተስተናገዱ ሳለ ሄጄ ተስተናግደው ታበቁ በኋላ ገባሁና አሁንም ደግሞ እንደገና እንዴት ዋላችሁ ብዬ ሄጄ ቁጭ አልኩና እንዲያውም ለማኝ ነው የመሰልኳቸው። 10 ብር ይኖርሃል አምጣ ብሎ አንደኛው 50 ብር ያን እንዲያርጎ ሊሰጥ ሲሉ አይደለም እኔ የምፈልግ ደብዳቤ ወደ እስራኤል ሀገር እንድትወስዱልኝ፣ በእናቴም በአባቴም ንጹህ እስራኤል ነኝ፣ ተቋርጬ ቀርቼ ሱዳን እባካችሁን ስላቸው አናውቅም አሉ። ኋላ ግና እያል በምንም ታምር ደብዳቤ ስለሚጠፋ በስልክ ቀዳተኝ ትውልድ ሀገርሽንና ስምሽን የቤተሰቦችን ስም የዓመተ ምሕረቱን ሁላ ተናገሪ ብላ በጣም እያለቀስኩ ነበረ። እዛ ቀዱኝ በስልክና አያል እና ባሏ ገብሬ ሳላመሰግናቸው የናላ ወይዘሮ ተዋበች። አሁን እንግዲህ ወይዘሮ አያል ስልክ መስመር ላይ ናት። ወይዘሮ አያል ጤና ይስጥልን፣ እንኳን ያደረሰሽ፣ መልካም በዓል። ጤና ይስጥልኝ ወርቅነሽ፣ እንዲሁም ለራዲዮን ጣቢያዎች። ወይዘሮ ተዋበችም እየሰማች ነው፣ ሰላም መባባል ትችላላችሁ። ያው አብረን ውለናል። ወይዘሮ ተዋበች እንዴት ነሽ? ሰላም ነሽ? እንዴት አልሽልኝ? አያልዬ ደህና አልሽልኝ? ደህና ነኝ። እግዚአብሔር ቃል ቅድም ደግሞ እግዚአብሔር ቤት እዛ ኢየሩሳሌም ተገናኘን። ደስ የሚል ነበር። ይሄ የሚገርም ነው። እኔ ያው ታሪኩን ስለሰማሁ ዛሬ ጠይቃችኋለሁ ብዬ እያሰብኩ ነበር። ግን የሚገርመው ለሁለታችሁም ስደውል ሆቴል ተገናኝተን ነበር አላችሁኝና አጋጣሚው በጣም ገረመኝ ለራሴ። እግዚአብሔር ቃል በጣም የሚገርም ነው። ያው እንግዲህ ከዚህ በፊትም ሆቴል ተገናኝታችሁ ነበር ዛሬ። እኔ ግን ካሰብኩት ይሄን ፕሮግራም ያው ፔሳህ ህዝበ እስራኤል ነጻ የወጣበት ቀን ነው ብዬ ስላሰብኩ ያው ዛሬ በዚህ ሳምንት ነው ትክክለኛ ጊዜው ነው ሁለታችሁን ለማገናኘት ብዬ ስላሰብኩ አስቤው ነበር። እስኪ ወይዘሮ አያል እንዴት ነበር ለመጀመሪያ ጊዜ ወይዘሮ ተዋበችን ስታዩት መጥታ ስታገኛችሁ? እንግዲህ መጀመሪያ ስናገኛት ያው መጣች። ከዛ መጣን ስንትትን አሁን ቅድሙን ያው ተታይተው እንዳለችው ወረቀት ደብዳቤ ወሰዱልኝ። የት ነው? ባህር ዳር ነው? ባህር ዳር ጣና አካባቢ። አዎ እንደዛ ትለናይ። ሰዎችን አገሩ ሰፊ ነው፣ ሰዎችን አናውቃቸውም፣ እንዴት አድርገን እንወስዳለን ማን ብለን ብሎ ችላት ባለቤት አሁን ተዘውዲያ ተከትላ መጣች። ተከትላ ስትመጣ ያው ባለቤት ያገርሽ ቦታውና ትልቅ ሰው ማንን ታውቂያለሽ ብሎ ሲጠይቃት ተቄሶችም ሆነ ተትላልቅ ሰዎችም ሆነ እንደገና እንዴት ሆነሽ እንደቀረሽ ይህን በትክክል አድርገሽ አስረጅነን ብሎትል። አሁን የዛን ጊዜ እሷ እየተናገረች አንተ በቴሌፎን ቀራጣት አልኩትኝ። እሱ የነገራትን የጠየቃትን እሱ የቄሶችንም ትላልቆችን ቄሶች ሰዎችንም ያን እሱ ሲጠይቃት ማንን ታውቂያለሽ እያለ ሲጠይቃት አሁን እሷ ቄሶችን እንደ ታውቃለሁ እነዚህ ናቸው እነዚህ እያለች ሲል በቴሌፎን
ተትሙነዋ ድረስ ስትናገር ቀዳት። አሁን ይቀዳት አሁን ያን ባለቤት የሚያችን ታያጠፋ ሄዋለት አጠገቡ ከኔ የበለጠ እሱ ጥራጉ ያስረዳሻል። ያንን በትክክል ቀረጣት። ያንን እሷም እያለቀሰች እኔም በእውነቱ እያለቀስ ልክ እህትማማች አብረን እንዳደግነን እሷም ማልቀስ እሱን የማልቀስ እሷ ስትናገር እያልነን በአንድኛ ያስለቀሰኝ እሷ እናት የላትም እኔ እናት የላትም እናት የለሽም አንቺም የለኝም። ያ ተሰማኝና ሂጂ ብላ አክስቲቱ ወደ ቋራ ልትሄድ ታባትሽን ሂደሽ አይተሽ ነይና ነገ እንሄዳለን ብላል። ወደ አባቷ ትተድ አክስቲቱ ጋር ነው ያደገች። አሁን ወደ አባቷ ትተድ አክስቲቱ ተሰብስበው ዲሞ መንደር ነዕሎ ሂዶ ቆያት። ጠፋት። ያው ጠፍተው ሄዱ። አዎ ጠፍተዋት ሄዱ። ይዤ በሄድ አባትዬ ይቆጣኛል ብለው አባትዬው ወደ አባትዬው ሰደው ነው ተሸሽገዋት የሄዱ። ያንን ሲያወጉ ትታወጋኝ እናት ትሆን ራኮ ጥላታ ተድም ነበር ብዬ ተሰማኝ። ያ በጣም ጓንትን አልኩኝ። እሱ እየቀረጠ ያን እንደዛ አድርጎ ይዘን መጣነን። አመጣን ተዚህ ሀገር እያፈላለገ ከል የሚባል ታውቃላችሁ አጎቶቿና ክስቶቿን ነገረችን። ከል የሚባል ታውቃላችሁ እያለ ያው ለሙለው እየጠየቀ ኋላ ስራ ተምንሰራው ባንድ ላይ ተምንሰራው ሲጠይቅ አረገላት የሚባል መናውቃለን አለን አብሮ የሚሰራው። ኧረ እባክህ እንደዚህ ነው ብሎ አለው። ያ ሰውዬን ይኸውልሽ ወስዶ ለዛ ላጎትየው ነገረልን። አሁን አክስቲቱና አጎትየው ሰተት ብለው ቤት አትቅማመጥ ወደ እናንተ። አዎ አሁን ይኸውልሽ ያን ትሙናዋንና ቃሏን የተናገረችውን ያው ጠልሞ ቀርቶ ይዞታል። ያንን ላክስቲቱና ላጎትየው ያው አሳያቸውም ትሙናውም ወደ እነሱ አስተላለፈላቸው። ያውልሽ ያንን ስልክ ቁጥሩን ሁላ ሲሰጥ ያን ስልኩን ሲሰጣት ተዛ እየዘጋን ቢያለ እኛም ተዚህ ሞክረነው ነበረ እየዘጋን ቢያለና ጊዜ ወሰደባቸው። ስልኩ ቁጥሩ ተዛንትን እያለን ቢያላቸው ሱዳን ስለሆነ ይሆናል ወደ ሱዳን ተመልሰዋል። በአምላክ እርዳታ ግን እግዚአብሔር ቃሉ ሲፈቅድ ለኛም ጥሩ ነገር ሲያስብልን ለሷም ለዚህ ሀገር ግቢት ይለን ይኸውልሽ እኛን ተዚያን አንስተን ሂደን እሷን ተዛን ስታመጣ ይኸውልሽ መጣ ተዚህ ሀገር ያው ምትመጣናት ብለው አሉና ያው እናንተ ጋር እዛ በኋላ ትገናኛላችሁ ያው በከሸር እንደሚባለው ያሳውቋቸዋል ሁኔታውን። አዎ እንደዋወላለን እነዚህ ጋራ እሱም እየደወለ ይጠይቃል። አጎትየውም ተዚህ ስፋርሳባ ነው ያለ ተሱ ጋር እንደዋወላለን። እንዲያውም ስትመጣ አገኘናት ብለው ሲሉና አደራ ስትመጣ ሂደን ታየር ማረፊያው ቃል ምንናገርነን አብረን ትሙና እየተነሳነን ብለን ታለነን ያው ታይነግሩን እነሱም እንደው አመጣት እንጂ ያው በተረፈ አሁን ይሄው ባለቤት ያለ ከኔ የበለጠ ባለቤት ያስረዳሻል። አመሰግንሻለሁ። ያው ኋላ አገኝሻለሁ ጊዜ ተንተን። እሺ እንግዲህ ጊዜ ካለን አዎ ጥሩ ባለቤትሽን እንግዳሽ ላገኛቸውና ጥራ አድርገው የነበረውን ሁኔታ ደግሞ እስኪ እሳቸውን በሐሳብ ለማሳተፍ አቶ ገብሬ ጤና ይስጥልን። መልካም በዓል። ጤና ይስጥልኝ። ለሁላችን መልካም በዓል። ወይዘሮ ወርቅነሽ እንኳን አደረሳችሁ። እናመሰግናለን። እንዴት ነበር ወይዘሮ ተዋበችን እንደው ቤተሰብ ስታገናኟቸው የነበረውን ሁኔታ እስኪ የነበረውን ስሜት ባጭሩ ያሳትፉን። እሺ አመሰግናለሁኝ። በመጀመሪያ ወይዘሮ ተዋበችን ያገኘናት አሁን ያው ወይዘሮ አያልና ወይዘሮ ተዋበች እንዳተወዱሽ ባህር ዳር አካባቢ እኔ ቤተሰቦች እዛ ቀርተዋል። የባለቤቴም ዘመድ ለማየት ብለን ሄደን እኛ ባህር ዳር አካባቢ አርፈን ነበረ። በአጋጣሚ እሷን አገኘናትና እኛ ከዚያ መኖራችን ቅድም እንደተናገረችው ስታውቅ መጣ ጠየቀችና እኛም ያለማቅማማት የአምላክ ፈቃድ ሆኖ ሴትም ስለሆነች ያው ግልጹን ነገርናት ነን እስራኤሎች ነን ብለን እና እንደዚህ ቀርቼ እንዲያው ወገኖች አሉ እባካችሁ
ለዘመድ አውቆኝ ምናምን አለችኝ። እንዲያስትለን እንዴት ቀረሽ ምናምን ስላት አይ ልጅ ነበርኩኝ 14 ነው 15 ዓመት ልጅ ግምት ነበርኩ። እናቴ ካለም በመለየቷ አክስት ጋር ነበረ ተጠቅቼ ያደኩት። እዛ ያለሁኝ ለካሊ ሄዱ ነው እኔን አብረው ለመውሰድ ትንሽ አባቴ ስላለ በህይወት አባቴ የማይፈቅድላቸው ሆኖ መሰለኝ ወደ አባቴ ላኩኝና እኔ አባቴ እጄ በበነገታው ስመጣ አጣኋቸው አለችኝ። እንዲያስትለን በጣም ተሰማን። የሚያሳዝን ታሪክ። መንደሩ እንዳለ ተጠቅሎ ሄዶ ባዶ ሲቆያትኝ በጣም እንደደነገጠች ተሰማን ካለ ልጅነቷ አንጻር። ከዛ ግን ያው በዱካቸው በህዱት እንዲየ ወደ በረሃው ተከትላ ሱዳን ደረሰችው። አዎ ከአንዲት ጓደኛዬ ጋር በመሆን በዛ መንኛ ደረሰ። እዚያም ፈልጌ አላገኘኋቸውም። እንዲህ ብዬ ተቋርጬ ቀረሁ አለችን እንትኑን ለማሳጠር። አዎ ታሪኩ ነው ያለን ጊዜ ማጭር ነው። እሺ አዎ እና ከዚያ ያው እንግዲህ ዘመዶችን ሳጣ ያለው በግድ በሰራተኝነት በዛው ገብቼ ቀረሁኝ እና ዛም ወለደ መክበድም ደረስኩ ምናምን አለችን። እስቲ እንግዲህ አሁን ትክክለኛ ሰራዊ ለመሆንሽና ያንቺን መልእክት የምናደርስላቸውን ሰዎች የተለያዩ ምልክቶችን ጠይቅሽን ንገሪኝ ተረጋግተሽ አልኳትኝ። ታለቅሳለች እና ያው በጣም ስሜተኛ ስለሆነች ተረጋግተሽ በደንብ ንገሪኝ አልኳትኝ። አሁን ነገረችኝ። እኔም የጠየቅኳትኝ መጀመሪያ ሀገሩን ቦታውን የነበረችበትን ቦታውን፣ ከዛ ቀጥሎ እናት አባቷን አብራ የነበረችውን ሰዎች እንዳሉ አክስቶቿን ምናምን ነገረች። 2 አክስቷት፣ አንዲቱ ወይዘሮ ማሚት፣ አንዲቱ ደግሞ ማን የሚባሉ ስማቸው ሊጠፋኝ ነው መሰል። 2 አክስቷን ነገረችኝ። አንዷ እኮ ሳትሞት አልቀረችም መሰል አለችኝ። በይች ለማንኛውም ለመታወቂያ ይሆናል ስማቸውን ንገረኝ አልኳት። ነገረችኝ። በወረቀትም ጻፍኩኝ። ያው አሁን ባለቤቴ እንዳስረዳችሽ በድምፅም ቀረጽኳትኝ። ከዛ ካህናቶች ታላላቅ ካህናቶች የነበሩትን የእስራኤል ካህናቶችን ጠየኳት። ነገረችኝ። ይሄንን በማሰባሰብ የመጣው ስልክ ቁጥር ስላት ስልኳ የእሷ ማውጣት አላወቀችውም። ቁጥሩን ሶሎላ አልነበረም። በአጋጣሚ ተለቆና አላገኘነውም። ግን የጎረቤት ብላ ስልክ ሰጠች። ተሳስታ ነው ሰጣኛለ። አሁን አምጥቼ ከዚህ ያንን ስልክ ስሞክረው እምቢ አለኝ። ለአክስቲቱን ሰጠሁኝ። እነሱም ሞክረው አላገኙትም። እና ያው አክስቲቱን አፈላልግን በስራ ቦታ ባለቤቴ እንዳለችሽ አገኘነ። አዎ መጡ ከቤቴ ድረስ ያው ሰጠናቸው። በምስል የተቀረጸውን ድምጿን እንዳለ የነበረውን ሁኔታውን ሁላ ያው ትክክል ናት እህታችን ናት አሉና ያው እንግዲህ አደራችሁን እባካችሁ እናንተ እህታችሁ ብትሆን እኛ ደግሞ አደራ አለብንና ያለቀሰች ነግራናለች። አስፈላጊውን ነገር እኛም እንረዳለን አደራ አልኳቸው። ያው እነሱ በጊዜው ላይ ቶሎ ባይሟላላቸውም ተከታትለው በእውነት እግዚአብሔር ይስጣቸው ለዚች ሀገር ልጆቿ እንግዲህ ያው እስራኤል ገባች። ታሪኩ ረጅም ነው። እዚህ በፊት ዘሮታችን አነጋግረናታል። በ2-3 ክፍል ነው ያቀረብነው። በጣም የሚገርም ታሪክ ነው። በጣም ያለን ጊዜ አሁን የስርጭታችን ጊዜ 4 ደቂቃ ብቻ ነው የቀረን ስርጭታችን ሊጠናቀቅና እንደው ለማጠቃለል አንዳንድ ደቂቃ ልስጣችሁ። አቶ ገብሬ እርሶ ያጠቃሉ። እንደው በበጎ ስራ ነው ቅን በማሰብ ነው። አሁን እንግዲህ ወይዘሮ ተዋበች እስከ ልጆቿ ገብታ እስራኤል ሀገር የሲድሮት ከተማ ኗሪ ናት። እንደው ስለዚህ በጎ ስራ ላደረጉት ነገር እንደው ለማጠቃለል ምን ይላሉ? አንዳንዴ ጥሩ ነገር መስራት ጥሩ ነው፣ በመጠራጠር ደግሞ የሚቀር ነገር ብዙ ነገር ያስቀራልና ምን ይላሉ? እንግዲህ በህይወቴ ከሰራኋቸው ነገሮች በጣም የሚያስደስተኝ ቢኖር ይሄ ነው። ይሄ ለምን እቺታችን አንድ አይሉ 6 ልጅ ይዛ በበረሃ ተበትና መቅረቷ በጣም ያሳዝን ነበረ እና እሷ ወደዚች ሀገር መግባቷ ለእኔ ትልቅ እፎይታ ወይም ትልቅ ደስታ ፈጥሮልኛል። እሷን ደግሞ አምላክ ለዚች ምድር እንድትደርስ የፈቀደላት በመሆኑ የኛ ጥረት ወይም የኛ በጎነት ሳይሆን የአምላክ ፈቃድ ሆኖ አምላክ ፈቅዶ ነው የውለች ሀገር ያበቃት እና ከዚህ እኔ እንደ ተጨማሪ ማደርገው ማጠቃለያ ማንኛውም ሰው አምላክ የፈቀደለት ሰው የትም ሀገር ቢሄድ እዚች ሀገር ይገባል። በጉልበትም በገንዘብም በተለያዩ ነገሮች አይደለም፣ በእግዚአብሔር ፈቃድ ግን እግዚአብሔር መሰላሉን መንገዱን ሰጥቶ እዚች ሀገር የሚበቃው ሰው
ይገባል፣ ማይገባው ደግሞ አይገባም እና በእግዚአብሔር ፈቃድ ማይሆን ነገር የለም ብዬ ነው ማስበው። በጣም አመሰግናለሁ አቶ ገብሬ። እንግዲህ እግዚአብሔር እናንተ ነው እንደ መንገድ የተጠቀመ። ቅን ማሰብ ጥሩ ነው። በቅንነታችሁ ያው ወይዘሮ ተዋበች እስራኤል ሀገር ገብተዋል። በጣም እናመሰግናለን አቶ ገብሬ፣ እርሶንም ባለቤቶንም ወይዘሮ አያልንም መልካም በዓል ይሁንላችሁ። በጣም እናመሰግናለን ወይዘሮ ተዋበች። ለማጠቃለል ምን ትያለሽ? እንግዲህ እነሱንም እንግዲህ ለማመስገን እየሰሙ በስርጭት ምን ትያለሽ አጠር አድርገሽ? እሺ እኔ የምለው እነሱ ያረጉልኝ ውለታ እኔ ሳልሆን እግዚአብሔር ይክፈላቸው። በገንዘብ ቢሆን ብዙ ገንዘብ ነው የሚያስፈልግ። በምንም ቢሆን ብዛት ብር ከፍሎ እንኳን ላይሳካ ወይም ሊሳካ ይችላል። እነሱ ያቅማቸውን በምስል ቀድተው ያልኩትን የተናገርኩትን አምጥተው ለአክስቴ፣ ለእናቴ አክስት፣ የእናቴ አክስት ደግሞ ለወንድሞቼ፣ ለአባቴ ልጆች አርገው እግዚአብሔር ደግሞ ተጨመረበት። ከቅንነት ላይ እግዚአብሔር አለ ፍቅር ይገኛል ይላልና እንደዛ ሆኖ መቼም እኔ እንጃ ነኝ እንደዛ ብሎ እዛው ግና አልጋ ባልጋ ሆኖ ያው 3 አመት ምንም ጎንደር ብጠብቅ 36 አመት በኋላ እኔ ወደዚህ ሀገር መምጣቴ እኔ እስካሁን እኔ እንጃ ነኝ እንዴት ብሎ እንትን እንዳለ የሁላ በእነሱ ላይ ነው። በጣም 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 ነው የማመሰግን። እነሱን እግዚአብሔር በልጆቻቸው ይደሰቱ፣ በልጆቻቸው ጥሩ በፍቅር ጤና እመኝላቸዋለሁ። ጥሩ ወይዘሮ ተዋበች እንግዲህ ቤተሰብ ሁናችኋል፣ ትገናኛላችሁ። በጣም የሚደንቅ ታሪክ ነው። እናመሰግናለን ታሪኩን ስላሳተፋችሁን። መልካም በዓል ይሁንልሽ ወይዘሮ ተዋበች። ለሁላችሁም አቶ ገብሬ፣ ወይዘሮ አያል ሰላም ሁኑልን። መልካም ምሽት ይሁንላችሁ።